ሰላም ጤና ይስጥልን እየተከበራችሁና እየተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። አሜሪካ በህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሏ ተገለጸ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰሜን ኢትዮጵያ እንዲሁም በቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህወሓት አባላትና ቤተሰቦቻቸው ላይ የቪዛ ገደብ መጣሉን አስታውቋል። ገደቡ እነማንን ያጠቃልላል? ተሰሙታላችሁ። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ ተርፎም ለሞት እየተዳረጉ ይገኛሉ ሲል ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገለጸ። የፊንቴክ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀረቡ። ተጠርጣሪዎቹ በዛሬው ዕለት ፍርድ ቤት ቀርበው በጠበቆቻቸው አማካኝነት የክስ መቃወሚያ አቅርቧል። የፍርድ ቤት ውሎን በተመለከተ ይዘናል፣ ተሰሙታላችሁ። የህወሓት አመራር ለትግራይ ወጣቶች መሰደድ ምክንያት መሆኑን ሳልሳይ ወያኔ ትግራይ ፓርቲ አስታወቀ። ፓርቲው ባወጣው መግለጫ ከህዝቡ የሚቀርቡ ጥያቄዎችን ከመመለስ ይልቅ ችግር ማባባስ ላይ መጠመኑን ገልጿል። የፋርማሲ መውጫ ፈተና ተፈታኞች ፈተናው አስቀድሞ ተሰርቋል በማለት ቅሬታ ቀረቡ። የሚመለከተው አካልም ማብራሪያ እንዲሰጥም ጠይቀዋል። ግብጽ በሱዳናውያን ማዕድን አውጪዎች ላይ የአየር ጥቃት ፈጸመች። በተፈጸመው ጥቃት ቢያንስ የ7 ሱዳናውያን ህይወት ማለፉ ተዘግቧል። በዝርዝር ተሰሙታላችሁ። ክቡራን የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችን በዝርዝር ትሰማላችሁ። ለቻናላችን አዲስ ከሆናችሁ ቻናሉ ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። አሜሪካ በህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ማዕቀብ ጣለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰሜን ኢትዮጵያ እንዲሁም በመላ ቀጠና ያለውን ሰላም ደህንነት አደጋ ላይ ጥለዋል ባሏቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን አስታውቋል። ማዕቀቡ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያስተጓጉሉ አመራሮች ላይ ያነጣጠር መሆኑንም ገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ መጣሉን ጠቅሷል። በተለይም በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይሎች እና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሬቶሪያውን የሰላም ስምምነት ተከትሎ የተገኘውን አንጻራዊ መረጋጋት የሚፈታተን መሆኑ አመልክቷል። አሜሪካ በሰላምና በክብር መኖር የሚፈለገውን የትግራይን ጨምሮ መላውን የኢትዮጵያ ህዝብ መደገፏን እንደምትቀጥል የገለጸው መግለጫው በክልሉ ሰላምና መረጋጋትን በሚያናጉ አካላት ላይ ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውል አስታውቃለች። የቪዛ ማዕቀብ የተጣለባቸው የህወሓት አመራሮችና ቤተሰቦቻቸው ስም ግን በይፋ አልተገለጸም። የህወሓት አመራር ለትግራይ ወጣቶች መሰደድ ምክንያት መሆኑ ተገለጸ። የህወሓት አመራር ለትግራይ ክልል ወጣቶች ስደት ዋነኛ ምክንያት መሆኑን ሳልሳይ ወያኔ ትግራይ ፓርቲ አስታወቀ። ህወሓት የህዝቡን ሞራልና የተለመደውን ህግ በመጣስ ስልጣን በብቸኝነት በመቆጣጠር ከህዝብ የሚቀርቡ ጥያቄዎችን ከመመለስ ይልቅ ችግር ማባባስ ላይ መጠመዱንም ገልጿል። ፓርቲው ማክሰኞ ሰኔ 9 ቀን 2018 ዓ.ም ባወጣው መግለጫ በተለይም ወታደራዊ የደርግ ስርዓት መስከረም 2 ቀን 1967 ዓ.ም ካወጣው ጨቋኝ ወታደራዊ አዋጅ ተለይቶ የማይታይ የግዳጅ ውትድርና አዋጅ በትግራይ ህዝብ ላይ በመጫን ወጣቶችን በግዳጅ በመመልመልና እምቢ ያሉ ወላጆችን ደግሞ በማሰርና በማንገላታት ላይ ይገኛል ሲል ወንጅሏል። በሺዎች የሚቆጠሩ የትግራይ ወጣቶች አገራቸውን ጥለው በየቀኑ እየተሰደዱ ነው ያለው የፓርቲው መግለጫው ወጣቶች በየሄዱበት በህገወጥ ደላሎች እጅ እንዲወድቁ ግርፋት፣ ጾታዊ ጥቃትና እስራት እንዲደርስባቸው ህወሓት ምክንያት መሆኑን ጠቅሷል። በዚህም ሳቢያ ትልልቅ የሚባሉ የክልሉ ከተሞች ጎዳናዎች ወጣት የማይታይባቸው ሰው አልባ በመሆን ላይ እንደሆኑ፣ በአንጻሩ ሌሎች የኢትዮጵያ ከተሞች በአስገዳጅ ወታደራዊ ምልመላና በክልሉ ባለው አስከፊ ሁኔታ ተማረው በተሰደዱ የትግራይ ወጣቶች መሞላታቸውን ገልጿል። የህዝብን ህልውና ከጥቅሙ በታች ያደረገውን በስልጣን ላይ ያለውን የህወሓት ኃይል ያለምንም ማመንታት መታገል ይገባል ያለው ፓርቲው የታሰሩ ዜጎች በሙሉ አስቸኳይ እንዲፈቱም ጥሪ አቅርቧል።
የፊንቴክ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀረቡ። የፊንቴክ ኢንቨስትመንትን ሽፋን በማድረግ በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ አንቂዎች ዛሬ ሰኔ 11 ቀን 2018 ዓ.ም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። በስር ላይ የሚገኘውን አምስተኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉት ቀሪዎቹ ተጠርጣሪዎች በዛሬው ዕለት ፍርድ ቤት ቀርበው በጠበቆቻቸው አማካኝነት የክስ መቃወሚያ አቅርቧል። የአንደኛ ተከሳሽ ጠበቆች የ5 ገጽ እንዲሁም የሌሎች ተከሳሾች ጠበቆች እያንዳንዳቸው ባለ 6 ገጽ የክስ መቃወሚያ ለችሎቱ ያስገቡ ቢሆንም የቀረበለትን ሰፊ የክስ መቃወሚያ በዛሬው ዕለት ተመልክቶ ምላሽ መስጠት እንደማይቻል አቃቤ ሕግ ለችሎቱ አስታውቋል። ፍርድ ቤቱ የአቃቤ ሕግን ጥያቄ በመቀበል የቀረቡትን የክስ መቃወሚያዎች መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል የዘገበው የሸገር ኤፍኤም ነው። የፋርማሲ መውጫ ፈተና ተፈታኞች ፈተናው አስቀድሞ ተሰርቋል በማለት ቅሬታ አቀረቡ። የሚመለከተው አካልም ማብራሪያ እንዲሰጥም ጠይቀዋል። ሰኔ 10 ቀን 2018 ዓ.ም የተሰጠው የፋርማሲ ትምህርት ክፍል ብሔራዊ የማውጫ ፈተና አስቀድሞ ተሰርቆ ለተወሰኑ ተማሪዎች ተሰራጭቷል ሲሉ ተፈታኞች ለቲክባ ኢትዮጵያ ቅሬታቸውን አቅርበዋል። ቅሬታ አቅራቢዎቹ ተማሪዎች እንዳሉት ለፈተናው በርካታ ልፋትና ዝግጅት ቢያደርጉም ኃላፊነት በማይሰማቸው አካላት አማካኝነት ፈተናው ቀድሞ ወጥቶ መሰራጨቱን የሚያሳዩ መረጃዎች እንደደረሷቸው ገልጸዋል። ይህ መሆኑም በከፍተኛ ጥረትና በራሳቸው ልፋት የተፈተኑ ተማሪዎችን ስነልቦና በእጅጉ የጎዳና ፍትሐዊነትን ያጓደለ ተግባር መሆኑን ጠቁሟል። ተፈታኞቹ አያይዘውም ጉዳዩ በሚመለከታቸው አካላት ትምህርት ሚኒስቴርና የትምህርት ምዘናና ፈተናዎች አገልግሎት እንዲሁም በኢትዮጵያ ፋርማሲስቶች ማህበር በኩል በአስቸኳይ ታይቶ አስፈላጊው ማጣሪያ እንዲደረግና ተገቢው ምላሽ እንዲሰጣቸው በትህትና ጠይቀዋል። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በራብ ምክንያት እየታመሙ እየተሰቃዩና አልፎ ተርፎም ለሞት እየተዳረጉ ይገኛሉ ሲል ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገልጿል። ማህበሩ በፖለቲከኞች መካከል በተፈጠረ የሀሳብ ልዩነት ምክንያት የመምህራን ደሞዝ መከልከል የግፍግፍና በታሪክ የሚያስወቅስ ተግባር ነው በማለት ኮንኗል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አልተገኘም ብሏል። የኢትዮጵያ መምህራን ማህበር ከፌዴራሉ መንግስትና ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲያፈላልግም ማህበሩ ጠይቋል። ግብጽ በሱዳናውያን ማዕድን አውጪዎች ላይ የአየር ጥቃት ፈጸመች። በግብጽና በሱዳን መካከል ለረጅም ዘመናት አወዛጋቢ ሆኖ በቆየው የሃላይብ ትሪያንግል ግዛት ውስጥ የግብጽ ወታደራዊ አውሮፕላኖች በፈጸሙት ድንገተኛ የአየር ጥቃት ቢያንስ የ7 ሱዳናውያን ወርቅ አውጪዎች ሕይወት ማለፉ ተዘገበ። ጥቃቱ የተፈጸመው በዚሁ አወዛጋቢ ቀጠና ውስጥ በሚገኘው ጀባል አልኡቃያት በተሰኘው የወርቅ ማውጫ ስፍራ ላይ ነው። እንደ የዓይን እማኞችና የአካባቢው መረጃዎች ከሆነ በጥቃቱ ወቅት የግብጽ የጦር ሄሊኮፕተሮች በስፋት የታዩ ሲሆን ከ7ቱ ሟቾች በተጨማሪ በ10 የሚቆጠሩ ዜጎች ላይ ከባድና ቀላል የአካል ጉዳት ደርሷል። በአሁኑ ሰዓት ሱዳን በከፋ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የግብጽ መንግስት ደግሞ የጄኔራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር በግልጽ በመደገፍ የቅርብ ወዳጅ ሆና እየሰራች ነው። ግብጽ ለሱዳን ወታደራዊ መንግስት ዲፕሎማሲያዊና ወታደራዊ ድጋፍ በምትሰጥበት በዚህ ወቅት ግን በድንበር አካባቢ የሚገኙ ሱዳናውያንን ኢላማ ያደረገ ጥቃት መፈጸሟ በሁለቱ ሀገራት ግንኙነት ላይ ጥያቄን ጭሯል። የሱዳን ወታደራዊ መንግስት ዜጎቹ በግብጽ ጦር መገደላቸው እየታወቀ እስካሁን ድረስ ምንም አይነት ይፋዊ መግለጫ አለመስጠቱና ዝምታ ጉዳዩን አስገራሚ አድርጎታል። ይህ ዝምታ በሱዳን ህዝብ ዘንድ መንግስት ለወታደራዊ ድጋፍ ሲል የዜጎቹን ደህንነት ችላ ብሏል የሚል ቅሬታንም እየቀሰቀሰ ይገኛል።